በሳውዲ አረቢያ ያሰሯት ልጅ ገላ የሞት ፍርድ ተፈርዶባት የነበረችው እህታችን ላይላ ወደ ሀገሯ ልትመለስ እንደሆነ መረጃዎች ወጥተዋል። በዚህ አጋጣሚ አረብ ቤት ውስጥ እየሰራችሁ የስራ ድርሻችሁ ህጻናቶችን መንከባከብ የሆነ እህቶቼ በመጀመሪያ ያለ አግዛችሁ፣ ሲቀጥል ደግሞ ከምንም በላይ ከየትኛውም ስራ በላይ ጥንቃቄ፣ ትዕግስት የሚያስፈልገው ስራ ነውና ጥንቃቄ አድርጋችሁ ለመስራት ሞክሩ። 14 ዓመት 15 ዓመት ጠያቂ በሌለበት በሰው ሀገር ታስሮ መሰቃየት ቀላል አይደለም። በእርግጥ እንግዲህ የላይላ ጉዳይ አዲስ ነገር አይደለም፣ ግን ቢሆንም አስደሳች ነገር ስለሰማሁ መጥቻለሁ ማለት ነው። ያው ለስንት ዓመት ያክል ስንከታተል የነበረ ታሪክ ነው። ላይላ እንግዲህ እህታችን ገና ሳውዲ አረቢያ በሄደች በ6 እና በ7 ወሯ ነበረ ይሄ ጉድ የተፈጠረባት። ግን አስባችሁታል ወይ? እስኪ በዚህ አጋጣሚ ስደት ከመጣሁ 10 ዓመቴ ነው፣ 14 ዓመቴ ነው፣ 15 ዓመቴ ነው፣ ግን ምንም የለኝም የምትሉት የላይላን ታሪክ ስትሰሙስ ምን ይሰማችኋል? ሙሉ መረጃውን ላካፍላችሁና በዝርዝር እመለስበታለሁ። በሳውዲ አረቢያ ያሰሯት ልጅ ገላ የሞት ፍርድ ተፈርዶባት ለረዥም ዓመት በስር ላይ የነበረችው ላይላ አንድርሶቦ ልጅ የተገደለባቸው አሰሪዎቿ የሞት ፍርዱን በገንዘብ በመቀየራቸው ምክንያት ወደ ሀገሯ በቅርቡ ልትመለስ ከስር መፈታቷ አሰሪዎቿ የሞት ፍርዱን በገንዘብ በመቀየራቸው ምክንያት ወደ ሀገሯ በቅርቡ ልትመለስ ከስር መፈታቷ ተሰምቷል ይላል። አልሐምዱሊላህ። በሳውዲ አረቢያ እስር ቤት የሞት ፍርድ ተፈርዶባት ለበርካታ ዓመታት በአስቸጋሪ ሁኔታ ውስጥ በእስር ላይ የቆየችው ኢትዮጵያዊቷ ላይላ አንድርሶቦ ወደ እናት ሀገሯ የምትመለስበት አስደሳችና እፎይታ የሚሰጥ መረጃ ተሰምቷል። በእስር ቆይታዋ ብዙ ስቃይና መከራ ብታሳልፍም በትዕግስት ያን ሁሉ ዓመት በመጠባበቋ ዛሬ ላይ ከዚህ ለመድረስ በቅታለች። የተገኘው ወቅታዊ መረጃ እንደሚያመለክተው እህት ላይላ አንድርሶቦ ወደ ኢትዮጵያ ለመመለስ የሚያስፈልገውን የበረራ ፎርም ሙሉ በሙሉ ሞልታ አጠናቃለች። የፊታችን ሰኞ ወደ ሀገሯ የምታደርገውን ጉዞ ለመጀመር ትናንትና ወደ በረራ ማቆያ ክፍል መዛወሯም ተረጋግጧል። ይህ መረጃ ለዓመታት በትካዜና በእንባ ሲሰቃዩ ለነበሩ ቤተሰቦቿ እንዲሁም ደግሞ ጉዳዩን በትኩረት ለሚመለከቱ ወገኖች ሁሉ ትልቅ የደስታ የምስራች ሆኗል። አላህ የጀመረችውን የነጻነት ጉዞ በስኬት አጠናቆ በሰላም በጤና ለሀገሯ ምድር ለቤተሰቦቿ ያብቃት። የላይላ አንድርሶቦ ወንድም እህቴ ላይላ ለበረራ ዝግጁ ሆናለች፣ በእነዚህም 2 ቀናት ውስጥ ትገባለች ብለው ደውለውልኛል ብሏል። ኢንሻአላህ አላህ ያደርግላት። እንግዲህ ውድ ቤተሰቦችን እንደሰማችሁት ነው። በጣም ብዙ ተስፋ የሚያስቆርጡ ነገሮችን እየሰማን ነበረ። ከ2-3 ወር በፊት የወጣው መረጃ ስለ ላይላ በጣም የሚያሳዝን ነበር። ዛሬ ደግሞ እንግዲህ እንደዚህ ያለ መረጃ ወጥቶ ስለሰማው በጣም ደስ ብሎኛል። አስባችሁታል? መግቢያ ላይ ያለው ፎቶውን እዩት። እንግዲህ ላይላ አንድርሶቦ ገና ወደ አረብ ሀገር እንደሄደች የተነሳችው ፎቶ ነበረ እና ያው ያ ችግር ሲፈጠርባት በአረቦች በቲቪ ቀርባ ሲጠየቅ እንግዲህ እንደሰማ ነው ቋንቋ እንኳን በሳቷ አትችልም ነበር። ይሄ ነገር ሲፈጠርባት ብዙ ፈታኝ ነገር ሊገጥማችሁ ይችላል። የሀገሬ ልጆች ግን ትዕግስት አድርጉ። እሺ ልጅ የምትይዙ እህቶቼ ትዕግስት አድርጉ። እውነቴን ነው የምላችሁ። ወላሂ አሁን የላይላ ሰዎች እነሱ መቼም አንድ ልጃችን አተናል ብለው ልጃችን ላይ መለስ እሷን እንትን ከምንለው ገንዘቡ ይጠቅመናል ብለው ገንዘቡን በመቀበላቸው ምክንያት እንጂ እኛ ገንዘብ አንፈልግም ቢሉ ላይላ ያው የመጨረሻ ፍርድ የሚሰጣት የሞት ፍርድ ነው። አስባችሁታል? 14-15 ዓመት ገና በለጋ ዕድሜዋ እዩዋት እንዴት እንደምታምር ማለት ነው። ያኔ ገና ቆንጆዬ ወጣት ልጅ ነበረች። ግን ወጣትነቷን በሰው ሀገር ጠያቂ በሌለበት በእስር ቤት ነው ያሳለፈችው። ግን ደግሞ አልሐምዱሊላህ ለምን ብትሉ የበላይ ክንት የበታች ክንት ተመልከት አይደለም የሚባለው። እሷ ቢያንስ አሁን ወደ ሀገሯ ልትገባ ነው። ሞተው ይቀሩሳሉ አይደለም። እና በጣም ከባድ ነው። ግን ሰሞኑን የተሰማ ነው አንድ ዜና ነበርና ከዚያ ጋር ሳነጻጥረው አሁን የላይላ ቤተሰቦች ድሃ ናቸው። ሲጀመርም ሀብታም ብትሆን ኑሮ ቤተሰቦቿ ቢኖራቸው ኑሮ ላይላ አንድርሶቦ ከእነሱ ቤት መታ ባልሰራች ነበርና ለምንድን ነው ከድሃ ገንዘብ የተቀበሉት ብያልኩኝ ማለት ብዬ እንዳስብ አደረገኝ። እሱ ምንድን ነው ሰሞኑን የሰማሁት ነገር በሳውዲ አረቢያ እንግዲህ አንድ ደስ የሚል ነገር ተሰምቷል። ምን አይነት ሰው ነው ሁሉ ብሎ እንግዲህ ዓለም መነጋገሪያ ያደረገው ነገር አለ። እሱ ምንድን ነው ልጃቸው ተገሎባቸው ያ ልጅ የሞተባቸው ሰውዬ ደግሞ ልጃቸውን ከገደለባቸው ሰዎች ቤት ራሳቸው ስራዬ ብለው ሰተት ብለው ሂደው
ያደረጉትን ነገር ሰምተናል። እሱም እንግዲህ ቤታቸው ድረስ በመሄድ የገዳይ እናት መጽናናት ያለባቸው እኮ ልጅ የሞተባቸው ሰዎች ነበሩ አይደለም። ግን እነሱ በተዘዋዋሪ ያው ልጁም እንግዲህ የሞት ፍርድ ተፈርዶበት 15 ሰዓት ብቻ ሲቀረው ወደ ገዳይ እናት ቤት በመሄድ እናቲቱን አጽናንቶ እናቲቷ ደግሞ እየተማጸነቻቸው አይተናል። እንግዲህ እባካችሁን የሞት ፍርዱን በገንዘብ ቀይሩልኝ ብላ ነበር ስትማጸን የነበረ። ያ የሟች አባት ግን የምን ገንዘብ ነው? የልጅ ደም በገንዘብ የሚተመን አይደለም። የልጅን ደም ገንዘብ አይመልሰውም። እኔ በህይወት እያለው አንዲት እናት ስትጨነቅ ማየት አልፈልግም ብለው እንግዲህ ምን እንደተፈጠረ አይታችኋል። የሞት ፍርዱ ሊፈጸም 15 ሰዓት ብቻ ሲቀር ነበር ያና ክስተት የተከሰተውና አስባችሁታል። ምን እላችሁ ፈልጌ ነው፣ አሁን እነዚህ ሰዎች ቢያንስ ብር የመክፈል አቅም አላቸው ማለት ነው። የላይላን ቤተሰቦች ደግሞ አቅም የላቸውም። የላይላን ብር ለማሰባሰብ ምን ያክል ዋጋ እንደተከፈለ ታውቃላችሁ። እርግጠኛ ነኝ በስደት እየኖረ መቼም ለላይላ ብር ያላዋጣ ሰው ይኖራል ብዬ አላምንም። ወላሂ እኔ ከሷ በላይ ቤተሰቦቿ አሳዝነው ነው ለላይላ ብር ያወጣሁት ማለት ነው። በሰዓቱ ያሰሩዋ ልጅ እንደዚህ አድርጋ ምናምን ሲባል ሰው የራሷ ጉዳይ ለምን አደረገች ምናምን ሲላት ነበረ። ገብቷቸው ግን ቤተሰቦቿን በዚያ ሁኔታ ውስጥ ታይቶ ጨክኖ የሚያልፍ ሰው አልነበረም። በጣም ነበር የሚያሳዝኑት። እንደዚያ ቁርምት ብለው ልጃችሁ የሞት ፍርድ ተፈርዶባታል ተብሎ ዛሬ ትገደል ነገ ትገደል ተብሎ እንግዲህ ሲጠባበቁ ለ11 ዓመት ከቆዩ በኋላ ነው በመጨረሻ የሞት ፍርዱ ወደ ገንዘብ ተቀይሮላቸዋል የሚለውን ነገር የሰሙ። ሲሰሙም ደግሞ ያን ሁሉ ብር እነሱ የመክፈል አቅም እንደሌላቸው ስለሚያውቁ ግን አልሐምዱሊላህ አላህ አላሳፈራቸውም። ህዝባቸው ኢትዮጵያን ተሰባስቦ ለዚህ አብቅቶላቸዋል። አላህ መጨረሻውን ያሳምርላቸው ነው የሚለው። በሰላም አላህ ያገናኛቸው። የእውነት ሌላ ምንም አልልም። እና ግን ለምንድን ነው ብሩን ያልተውላት? ምክንያቱም ድሃ ናቸው ያላሉ ለምንድን ነው ድሃ ናቸው ብሎ ያልተውላት? በዚህ ሰዓት አላርም አለ እንዴ? መሸቃላ ህይወት መቼ ነው ግን ካላርም የምላቀቀው? እና ወደ ቤተሰቦች ሄድላችሁ ነው፣ ሌላ ነገር አይደለም። እና ደስ ብሎኛል ወላሂ ከምላችሁ በላይ። ግን ደግሞ ስታስቡት ማለት ነው እኛ እየሰራን እኛ እያገኘን ለራሳችን እንኳን ባይኖረን በቻልነው አቅም ቤተሰቦቻችን እየረዳን፣ ብዙዎቻችን ግን 10 ዓመቴ ነው 15 ዓመቴ ነው ምንም ነገር የለን እንላለን ማለት ነው። አስባችሁታል? በነፃነት መኖር በጤና መኖር እኮ በራሱ እኮ ትልቅ ነገር ነው። ግን ሁሉንም ነገር የምናውቀው ስናጠው ነው። ገብቷቸዋል? አሁን እሷ ከገንዘቧ ከእድሜዋ ከምንም ሳትሆን ወርቃማ ጊዜዋን ነው በእስር ቤት ያሳለፈችው። እና ስለዚህ አናማር ለማለት ያክል ነው። ግን ልጅ የምትይዙቶች ደግሞ ጥንቃቄ አድርጋችሁ ስሩ፣ ከምንም በላይ እሺ። ካልቻላችሁ ደግሞ ለቃችሁ ጥላችሁ ውጡ እንጂ አደራ እንደዚህ ያለ ነገር እንዳታደርጉ ለማለት ያክል ነው። እና ኢንሻአላህ ከሀገሯ ስትገባ ደግሞ በአዲስ ቪዲዮ እንመለሳለን። ሁላችሁም በሰላም እንድትገባ ዱዓ ጸሎት አድርጉላት። ሀገሯ ገብታለች ብለን የምስራች ወይም ደግሞ አስደሳች ዜና ይዘን እስከምንመጣ ድረስ ሰላም ሁኑልን። ሌላ ምንም አልላችሁ። ሁላችሁም መልካም ምኞታችሁን ተመኙላት። ኢትዮጵያ ገብታ አቀባበል ሲደረግላት ቤተሰብ ተደስቶ ምናምን ስናይ ያሳየን ለማለት ያክል ነው። ቻው